የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። መገናኛ ብዙሃን ምን እያሉ ነው የሚለውን ነገር ለመመልከት እየሞከርኩኝ ነበር። ያው እንደተለመደው የተለያዩ ዓለም አቀፍ ጉዳዮችን ይዘው ወጥተዋል። ሶሪያውያን እንግዲህ ከበሽር አልአሳድ መንግስት በኋላ የተሻለ ነጻነት አግኝተዋል። ይሄ ነጻነታቸው ግን በዚሁ እንዲቀጥል ሊረዱ ይገባል የሚል ነገር ወጥቷልና ምናልባት ይሄ መንግስት ወደ አጥባቂነት ተመልሶ እንዳይገባ ምዕራባውያን ሀገራት በተለይ ደግሞ የጎደለውን ነገር በመርዳት በኩል ትልቅ ስራ ሊሰሩ ይገባል። እስራኤልም ደግሞ በተደጋጋሚ ጊዜ ሶሪያ ላይ የምትፈጽማቸው ድብደባዎች አሉና እነዚህ ድብደባዎች ቆመው ይሄንን መንግስት ዲሞክራሲያዊ ለማድረግ መሰራት መቻል እንዳለበት ቢቢሲ ላይ የወጣው መረጃ ይናገራል። አሜሪካ ደግሞ በየመን ላይ በፈጸመችው ድብደባ 38 ሰዎች ሞተው 102 ሰዎች መቁሰላቸው ነው እንግዲህ የተሰማው። ዶናልድ ትራምፕ እንግዲህ ከመጡ በኋላ በተከታታይ ጊዜ ይሄንን ጥቃት እየፈጸሙ ነው የሚገኙት። የሁቲ አማጽያን ላይ ነው ይሄንን ነገር ፈጸማሉ የሚሉት፣ ግን ያው የሞቱ የሚገኙት አብዛኞቹ ሰላማዊ የሆኑ ሰዎች እንደሆኑ ነው መረጃው የሚናገረው። ሁቲም ደግሞ በተራው ያው መርከቦችን መደብደቡን ወይ መርከቦች ላይ ጥቃት ማድረሱንና ወደ እስራኤል ሚሳኤል መተኮሱን አላቋረጠም። እንግዲህ መልልሱ እስከ ድረስ ሊያደርስ ይችላል የሚለው ነገር የሚታይ ነው የሚሆነው። እንግዲህ ዶናልድ ትራምፕ ከመጡ በኋላ ከ150 በላይ የመናውያን በዚህ ድብደባ መሞታቸው ነው የተገለጸው። እስራኤልን በጋዛ ላይ የምታደርገው ጥቃት እንደዚሁ ተጠናክሮ እንደቀጠለ አልጀዚራ ላይ የወጣው መረጃ ይናገራል። ዩክሬንና ሩሲያንም በተመለከተ እንግዲህ ዩክሬን ከአሜሪካ ጋር ማዕድናቷን በተመለከተ እንግዲህ ስምምነት መፈራረሟ ነው የተሰማው። ይህንን ስምምነት መፈራረሟ ምናልባት የተኩስ አቁም ስምምነቱን ሊያመጣላት ይችላል የሚለው ወይም ደግሞ ሩሲያ ላይ ግፊት እንዲያደርግ ትልቅ እድል ይሰጣታል የሚለው ነገር እየተነሳ ነው። ሩሲያ ግን ሙሉ በሙሉ ይህንን ነገር በድል ለማጠናቀቅ በጣም በከፍተኛ ደረጃ እየሰራች እንደምትገኝ መረጃዎቻችን ይናገራሉ። ወደ ትንታኔ ጉዳያችን እናምራ። አሜሪካ በአፍጋኒስታን ከ20 ዓመታት በላይ ስትቆይ ያከማቻቻቸው መሳሪያዎችን ሳታወድም ትታ መውጣቷ ዛሬ ላይ የብዙዎችን ሕይወት እየቀሙ ይገኛሉ። መሳሪያዎቹን አሁን አፍጋኒስታንን የሚያስተዳድረው ታሊባን በሚገባ እየተጠቀመባቸው ነው ተብሏል። ቡድኑም እስከ አልቃይዳ በሚዘረጋ ሰንሰለቱ ለአሸባሪው ጭምር እያወጣ በመሸጥ ላይ መሆኑ ነው በምርመራ ዘገባ የተጋለጠው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ሀገራቸው በካቡል ቆይተዋ ከ80 ቢሊዮን ዶላር በላይ ዋጋ ያላቸው መሳሪያዎችን ትታ እንደወጣች ማመናቸው ይታወሳል። አሸብር ካሳሁን አሜሪካ የትኞቹን መሳሪያዎች በአፍጋኒስታን ትታ ወጣች፣ ምንስ ጉዳት እያደረሱ ነው የሚለውን እንዲህ ይነግረናል። እንደ ኤም16 ያሉ ተተኳሾችና ፒቪኤስ 14 የምሽት ጥቃት አድራሽ ከባድ መሳሪያዎች ሳይቀሩ አሁን በቡድኑ እጅ ይገኛሉ። ሁሉም ቢሆኑ ታዲያ መነሻቸው አንድና አንድ ነው፣ አሜሪካ። ሀገሪቱ ያልገባችበት የዓለም ክፍል ባለመኖሩ የመሳሪያዎቿ መገኛም እንደዛው ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሁሉም ቦታ ሜዲና አሜሪካ ልጥፍ ያላቸው መሳሪያዎች ማግኘት የተለመደ ነው። ወዲህ ግን ሀገራዊ ስብዕና ሰላም ፈላጊ የሚለውን ቃል እንድታነግስ ያስገድዳታል። ከቀደመው የኢራቅ ጦርነት እስከ አሁናዊው የሩሲያ ኬቭና ሐማስ እስራኤል ጉዳይ ነገሮች ብቻ ጫፍና ጫፍ ረግጠው ነው የሚገኙት። ነገርየው ህይወት ቀጣፊ መሳሪያ ሲሆን ደግሞ የሰላም አፈላላጊነት ሚና ጥያቄ ውስጥ እንዲገባ ይሆናል። የአሁኑ ግን ከዚህ ይለያል። ቢቢሲና ዋሽንግተን ፖስት በተናጠል አደረግን ባሉት የምርመራ ዘገባ ከቀደመው እስካሁን በአፍጋኒስታን ለሚደርሱ ጥቃቶችና የሽብር ወንበዴዎች በየጊዜው መፍላት አሜሪካ በዚያ የተወቻቸው መሳሪያዎች መነሻ ናቸው ብለዋል። August the 31st, 2021, the day the final US military plane left Kabul airport. ጉዳዩ አመታትን የተረሳ ምንም በዚህ ጊዜ ጥያቄ የሌለው ቢመስል ነገሮች ግን እያደር መውጣታቸው አልቀረም። እናም ታሊባን በአፍጋኒስታን መንግስት ቢሆን ከጀርባው ግን ከአሜሪካ የማረካቸው መሳሪያዎች ዛሬ ለወንበሩ መደላደል መንገድ ጠራጊ ሆነዋል ነው የተባለው። ወዲህ ግን ቡድኑ ሀሳቡን አይቀበልም። ምክንያቱም ያኔም በሽምቅ ጊዜውም ቢሆን ቡድኑ እስከ አፍንጫዬ ታጥቄ ነበር የሚልን መከራከሪያ ነጥብ ያነሳልና የጦር ጉዳይ ተንታኞች ግን አሁንም የቡድኑ ካዝና ቢበረበር አሜሪካ ሰራሽ መሳሪያዎች በቁጥር በዝተው ሊገኙ እንደሚችሉ አፋቸውን ሞልተው ይናገራሉ። ለአብነት በቅርቡ የተፈጠረን አደጋ እንመልከት። ከማዕከላዊ ፓኪስታን ኩዌታ ተነስቶ ፔሻዋር መዳረሻውን ያደረገ የመንገደኞች ባቡር ባልታወቀ ምክንያት መንገድ ላይ ነደደ። ጉዳዩ ዕለታዊ አደጋ ቢመስል ኋላ ላይ ግን መዘዙ አጥፍቶ ጠፊ የፈጠረው አደጋ መሆኑ ተረጋገጠ። ያኔ ከ300 በላይ ሀገር አማን ያሉ ተሳፋሪዎች በአደጋው ህይወታቸውን አጡ። መርማሪዎች ታዲያ ጉዳዩን ቸላላሉምና እስከ መጨረሻው ተከታተሉት። ባሎችታን የተባለ አሸባሪ ቡድን ከጥቃቱ ጀርባ እንዳለና ለጉዳዩ ማስፈጸሚያም አሜሪካ ሰራሽ ቦምብ መጠቀሙ ተረጋገጠ። አሸባሪ ቡድኑም ተያያዥነት ያላቸው ምስሎችን በመልቀቅ ድርጊቱ
ድርጊቱን እንዴትና በማን ሊፈጽም እንደቻለ ለዓለም አይን አደረሰ። ያኔም ቢሆን አሜሪካ ሰራሾቹ ቦምብ ከየት እንደተገኙ አላውቅም ስትል ነበር ሰሪዋ ሀገር ያስተባበለችው። እንቀጥላለን። ባለፈው ዓመት በራሱ አፍጋኒስታን ተደጋጋሚ ለሚደርሱ ያጥፍቶ መጥፋት አደጋዎችም በአብዛኛው ጥቅም ላይ ሲውሉ የነበሩት የዚህችው ሀገር ስሪት የሆኑ ፈንጆች ነበሩ። መረጃዎች እንደሚጠቁሙት ዋሽንግተን ከ4 ዓመታት በፊት አፍጋኒስታንን ለታሊባን አስረክባ ስትወጣ ከግማሽ ሚሊዮን በላይ የጦር መሳሪያ አይነትን እዛው ትታን የወጣቸው። ይህ ታዲያ ቡድኑ አይነኬ መሆኑን እንዲያስብ አድርጎታል። So what kind of equipment do they have now and how dangerous could it be? ከ900 በላይ የውጊያ ተሽከርካሪዎች ከ30 CH-47 እና ከ40 MD-530 ተዋጊ ሄሊኮፕተሮች በላይ አሁን ቡድኑ በእጁ የሚገኙ የአየር ላይ መሳሪያዎች ሲሆኑ ከ250 ሺህ በላይ በየአይነቱ ተተኳሽ መሳሪያዎችም የግሉ ሆነዋል። Nearly $1.8 billion on building, training and equipping the Afghan Air Force. በወታደራዊ አቅም ታሪክ የመጀመሪያው የተባለለትን ከ1.8 ቢሊዮን ዶላር በላይ ገንዘብ አሜሪካ በአፍጋኒስታን በቆየችባቸው ዓመታት ፈሰስ ያደረገችው ገንዘብ ሲሆን በአብዛኛው ወጪ ወታደራዊ አቅምን ለማሳደግ የዋለ ነው ተብሎም ይታመናል። እናም ቡድኑ ዛሬ ላይ ራሱን ከማደራጀት አልፎ ለቀጣናው ኃይላት መሳሪያን በሽያጭ እስከ ማቅረብ ደርሷል። እድሜ ለአሜሪካ በማለትም የገንዘብ አቅሙን እያዳበረ ለመምጣቱ የምርመራ ዘገባው ይናገራል። ባለፈው ዓመት የተባበሩት መንግስታት ድርጅት ጸጥታው ምክር ቤት በዶሃ በነበረው ስብሰባ በጊዜው ታሊባን ከነበረው የጦር መሳሪያ ክምችት ውስጥ ከግማሽ የሚልቀው ገና ቆጠራ እንዳልተከናወነበትና በግምታዊ ብቻ እንደሚታወቅ ተናግሮ ነበር። ባለፈው ጥቅምት ወር ላይ የወጣ ሪፖርት ደግሞ አልቃይዳ ሳይቀር ከዚሁ ቡድን ጋር ግንኙነት በመፍጠር መሳሪያዎችን አሁን ላይ መጠቀም ጀምሯል። ከዚህ መነሻነት ታሊባን ሙሉ ለሙሉም ባይሆን በከፊል የመሳሪያ ሽያጭ ላይ እንደተሰማራ ያሳብቃል። መሰረታቸውን ኡዝቤክስታን፣ ቱርክስታን እና በየመን አንሳሩላህ ቡድን ወዘተ አሁን ላይ ከታሊባን ጦር መሳሪያ እየገዙ ያሉ ቡድኖች ሲሆኑ ሁሉም መለያቸውን በማውለቅ ነው አሜሪካ ሰራሽ ጦር መሳሪያዎችን እየተጠቀሙ እንደሆነ በግላጭ እየተናገሩ የሚገኙት። ሆኖም የታሊባን ሰዎች ግን መሳሪያዎቹን አልሸጥንም በማለት ማስተባበላቸው አልቀረም። የቡድኑ ምክትል ቃል አቀባይ ሐምዱላህ ፊትራት ለቢቢሲ ምርመራ ቡድን እንዳሉት በመጋዘናቸው አሜሪካ ሰራሽ መሳሪያዎች ዛሬም ድረስ እንዳሉና ጥበቃውም በተለየ መልኩ እየተደረገ እንደሆነ ገልጸዋል። ይህ ከሆነ ታዲያ አሁን በጥቁር ገበያ እንዳሻቸው እየተሸበቸቡ የሚገኙት መሳሪያዎች ምንጫቸው የት ነው? የእሳቸው መልስ ለዚህ አላውቅም ሆኗል። ገለልተኛ ጋዜጠኛው ካንዳር በአፍጋን ዛሬም ድረስ በግልጽ ገበያ ላይ እነዚህን ጦር መሳሪያዎች ለመግዛት ሰዎች ሲደራደሩ ይታያሉ ይላል። በህዝብ ገበያዎች ከሚቸበቸቡ መሳሪያዎች ውስጥም 20 በመቶዎቹ አሜሪካ ሰራሾች ናቸው። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ሀገራቸው በአፍጋኒስታን 85 ቢሊዮን ዶላር ዋጋ ያላቸው ጦር መሳሪያዎችን በ2021 እንደ አውሮፓውያን አቆጣጠር ትታ መውጣቷን መናገራቸው የሚታወስ ነው። አሁን ታዲያ ባለው የመሳሪያ ሽያጭ ገበያ አፍጋን ቁጥር 1 መሳሪያ አቅራቢ የመሆኗ ጉዳይን ግልጽ ያደርግልናል። ከ25 መሳሪያ አቅራቢ ሀገራት ተርታም ተሰልፋ አፍጋኒስታንን እናገኛታለን። ትራምፕም ተናግረዋል። ይህች ሀገር ዛሬ ላይ ጉልበታም ሆና ታሊባን እንዳሻው ቢሆን ገንዘቡ ከየትም የመጣ ሳይሆን እኛው የሰጠነው ነው። ሆኖም አንዳንዶቹ ዋሽንግተን ከ4 ዓመታት በፊት 2021 እንደዚያ ትታቸው የወጣቸው መሳሪያዎች ዳግም ለመልቀም በውስጥ ታዋቂነት ጥረት እያደረገች እንደሆነ ይናገራሉ። ነገር ግን ደግሞ ከአንበሳ መንጋጋ ነገሩ ሆኖባት ያሰበችውን እንዳታሳካ ችግር ተፈጥሮባታል። ታሊባንም ይህን መሰረት አድርጎ ነው ደረቱን ለመንፋት የቻለው። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዋሽንግተን ከትመዋል። በፕሬዝዳንት ዶናልድ ትራምፕ የታሪፍ ጭማሪ ምክንያት በዓለም ዙሪያ ባንዣበበው አዲሱ የንግድ ጦርነት ላይ ከትራምፕ ጋር ይደራደራሉ ተብሎም ይጠበቃል። ዶናልድ ትራምፕ ወርቃማው ቃል ሲሉ በሚጠሩት ታሪፍ ዓለምን ባስጨነቁበት በዚህ ሰዓት ሜሎኒ ከባድ ኃላፊነት ተሸክመው ሳይታሰቡ ዋሽንግተን ተከስተዋል። ወግ አጥባቂዋ ሜሎኒ በአውሮፓና አሜሪካ መካከል አስታራቂውን ድልድይ ይገነቡ ይሆን? ዋሽንግተን ላይ ከአሜሪካ ውጭ ሁሉም ወደ ውጭ ካሉት ዶናልድ ትራምፕ ጋር ተደራድረው ለአውሮፓ የተሻለ ውጤት በማምጣት በኩልስ ምን ያህል ይሳካላቸዋል? ሰለሞን ይታየው በተከታዩ ትንታኔው ተመልክቶታል። ዶናልድ ጄ ትራምፕ የአሜሪካንን የመሪነት በትር ከተረከቡበት ጊዜ ጀምሮ አሜሪካ ፈርስት፣ ከአሜሪካ ውጭ ሁሉም ነገር ይቅር በሚለው ሀሳባቸው የተለያዩ ውሳኔዎችን ለአንዱ ደስታ ለሌላው ደግሞ ጭንቀት የሆኑትን እያሳለፉ ቀጥለዋል። በተለይም ደግሞ እርሳቸው ወርቃማ ቃል ሲሉ ያንቆለጳጰሱት ታሪፍን ወደ አሜሪካ በሚገቡ ምርቶች ላይ ካሳረፉ ወዲህ ዙሪያ ገባው ውጥረት ውስጥ ገብቷል። በተለይም ታላላቆቹ ሀገራት በየክፍለ አህጉራቸው ለአሜሪካ የታሪፍ ጫና አጸፋ ይሆናል ያሉትን ሁሉ ሲመልሱ አሁን የዓለም የንግድ ጉዳይ ጡዘቱ ከጫፍ ለመድረሱ ምክንያት ሆኗል። ከዶናልድ ትራምፕ የምርጫ ውጤት ጀምሮ ከአሜሪካ ጋር ግንኙነታቸው እየቀዘቀዘም በሐሳብም በልብም እየተጎራበጡ የመጡት የአውሮፓ ሀገራት ደግሞ ለዋሽንግተን የታሪፍ ጣጣ መፍትሄ ፍለጋ ካልሆነም የራሳቸውን መንገድ ማመቻቸት ከጀመሩ ሰነባብተዋል። ታዲያ በዚህ ፍለጋ ውስጥ ከአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጋር ወዳጅነታቸው ጥብቅ የሆኑትን በፕሬዝዳንቱ በተለያዩ ጊዜያት አስገራሚዋና ድንቋ ሴት የተባሉትን የጣሊያን ጠቅላይ ሚኒስትር ጆርጂያ
ሜሎኒ በእጃዙርም ቢሆን ወደ ዋሽንግተን ለድርድር ልከዋል። ይህ የሜሎኒ ጉዞም የአውሮፓ ህብረትን ፍላጎት በመወከልና ሀገራቸውና እርሳቸው ከዶናልድ ትራምፕ ጋር የነበራቸውን ጥሩ ግንኙነት በማስጠበቅና በመጠበቅ መሃል በቀጭን ገመድ ላይ የመጓዝ አስቸጋሪ ሁኔታ ውስጥ ከቷቸዋልም ተብሏል። በአውሮፓ ህብረት የውጭ ንግድ ላይ አሜሪካ የጣለችውን የ20 በመቶ ታሪፍ ከታሪፍ ነጻም የውጭና ገቢ ንግድ ግንኙነት ለመቀየር ግን ደግሞ ሊሆን የማይችል ከባድ ኃላፊነትን ተሸክመው ነው ዋሽንግተን የተገኙት ጠቅላይ ሚኒስትሯም። በእርግጥ የአውሮፓ ህብረት በአሁኑ ሰዓት ከየትኛውም መሪ ለዶናልድ ትራምፕ ቅርበት አላቸው ብሎ የሚያምንባቸው ጆርጂያ ሜሎኒን ስለመሆኑ ቢቢሲ ይዞት የወጣው ዘገባ ያሳያል። ለዚህም ነው ይህንን ረቂቅ ተልዕኮ ተሸክመው በቢሊዮን ዶላር የንግድ ልውውጥ የሚደረግበትን የዋሽንግተንና ብራሰልስ የንግድ ልውውጥ ወደ ታሪፍ ነጻ የውጭና ገቢ ንግድ ልውውጥ መስመር ለመመለስ ተልዕኮን የሰጣቸው ይላል ዘገባው። ከሰሞኑ የንግድ ውጥረት ቀጥሎም ከአሜሪካው መሪ ዶናልድ ትራምፕ ጋር ፊት ለፊት የሚገናኙት ሜሎኒ በእርግጥ የእርሳቸው ጉዞ ከባድ እንደሚሆን በአስቸጋሪ ሁኔታ ውስጥ የተቀበሉት ከባድ ኃላፊነት ስለመሆኑም ማንሳታቸውን ኤአይኢ ኒውስ በዘገባው አትቷል። በአውሮፓና አሜሪካ መካከል ያሉት የንግድ ድርድሮች በታሰበው ልክ ከታሪፍ ነጻ የሆነ መስመር እንዲፈጥሩም የሜሎኒ ዋሽንግተን መድረስ ለድርድሩ ተስፋ የሰነቀ እንደሆነም ነው ባለሙያዎች የሚያነሱት። በብራሰልስ የአውሮፓ የፖሊሲ ማዕከል ዋና ኢኮኖሚስት ፋቢያን ዙሊግ ሜሎኒ የያዙት ሀሳብ በጣም አስቸጋሪ ነው፣ ይሁን እንጂ በአንዳንድ ጉዳዮች ላይ ከትራምፕ ጋር ያላቸው ወዳጅነት ለህብረቱም ሊያካፋ የሚችል ተስፋ ይኖረዋል ሲሉ ተደምጠዋል። ሜሎኒ በጣሊያን አምርረው የሚታገሉት ፍልሰት፣ ሀገራዊ አንድነትና ተጽዕኖ ፈጣሪ ለመሆን የሚሄዱበት ርቀት ከዶናልድ ትራምፕ ጋር አንድ ቢያደርጋቸውም በተቃራኒው ከሩሲያ ዩክሬን ጦርነት ጀምሮ በአንዳንድ ጉዳዮቻቸው ደግሞ አሁን ላይ ከዋሽንግተን እይታ ሊያመልጡ አለመቻላቸው ነው ጉዞው ለህብረቱ ይቅርና ለእርሳቸው ሀገር ከሰላምታ የዘለለ ተስፋ የለውም የሚሉ አካላት እንዲበዙ ያደረገው። በእርግጥ ጣሊያን ከአሜሪካ ጋር ከፍተኛውን የንግድ ልውውጥ በማድረግ ትርፋማዋ ሀገር ናት። የንግድ ልውውጣቸው የ40 ቢሊዮን ዩሮ ንግድ ትርፍ ያለበት ነው። የሮም ቅንጡ ምርቶች እንደ ፓርሚያጊያኖ ሬጂያኖ ጠንካራ አይብና ፓርማሃም እንዲሁም ታዋቂ የሮም ፋሽኖች መዳረሻቸው ዋሽንግተን ነው። ታዲያ እነዚህንና መሰል የሮም ዋሽንግተን ግንኙነት ማስተካከል ከቻሉም ውጤታማ ይሆናሉ። የትኛውም አይነት የፖሊሲም የንግድም ለውጥ ለጣሊያን ጉዳቱ ከፍተኛ ስለሆነም የሆነው ሆኖ ግን የራስን ማስቀደም ወይስ ለአውሮፓ መወገን በሚል አጣብቂኝ ውስጥ ሆነው ዋሽንግተን የተገኙት ሜሎኒ ከአሁናዊው የዶናልድ ትራምፕ የታሪፍ ፖሊሲ ጉዞ አንጻር ለውጥ አልባ ትርፉ መዝናናት ብቻ የሆነ ጉዞ እንዳደረጉ ብዙዎች እየተናገሩ ይገኛሉ።